የሚያደርግልሽ ከሆነ ለስሜትሽ የሚጨነቅ ከሆነ ኃላፊነት የሚወስድ ከሆነ ሊጠብቅሽ ሊንከባከብሽ ሊከላከልሽ የሚፈልግ ከሆነ ሊረዳሽ የሚፈልግ ከሆነ ስላንቺ ብዙ ማወቅ የሚፈልግ ከሆነ this guy is the right guy ማለት ነው። ትክክለኛው ሰው ነው ላንቺ። ወንዶች በሴት ልጅ ግልጸኝነትና ታማኝነት ልባቸው እንደሚሸነፍ ልባቸው እንደሚረታ በተደጋጋሚ ተነጋግረናል። ግልጽነትሽ እሱን የመቀበልሽ ህይወትሽ ውስጥ የመፍቀድሽ ማረጋገጫ ነው። ፕሮቫይድ እንዲያደርግ ጀግንነቱን እንዲያስመሰክር መፍቀድሽን እርግጠኛ መሆን የሚችለው ግልጸኝነትሽ ውስጥ ነው። እንደምታደንቂው እንደምታከብሪው እንደምትወጂው ከልብሽ እንደምታፈቅሪው እንዲያውቅልሽ ከፈለግሽ አደንቅሃለሁ እወድሃለሁ አከብርሃለሁ ምናምን የሚል ነገር ውስጥ አትግቢ። እንደዛ ማለት አይጠበቅብሽም። ያስጨነቀሽን ነገር በግልጽ አሳውቂው፣ ንገሪው በግልጽ ፍላጎትሽን አሳውቂው፣ ስሜትሽን አትደብቂው። ያስተከዙሽ ነገሮች ካሉ ሐሳብ የሆኑሽ ነገሮች ካሉ እነዛ ነገሮች ችግር የሆኑብሽ ነገሮች ካሉ እነዛ ነገሮች አብሮሽ እንዲጋፈጥ አብሮሽ መፍትሄ እንዲፈልግላቸው ፍቀጂለት። እነዚህ ግልጸኝነቶች ብቻቸውን ሁሉንም ነገር ይነግሩታል። ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ እህቶች የተቃና የፍቅር ህይወት እንዲኖራቸው እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ወንድ ልጅ በግልጸኝነትሽ የሚማረክባቸው ወይም የሚሸነፍባቸው ምክንያቶች እያልን እንነጋገራለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ግልጸኝነትሽ ዋጋሽ ከፍ ያለ መሆኑን ያሳያል። ይኸውልሽ እዚህ ጋር ግልጸኝነት የሚባለው ኳሊቲ የትም ቦታ የሚገኝ ኳሊቲ አይደለም። ማንም ጋር የሚገኝ ኳሊቲ አይደለም። የትኛውም ሴት ጋር ልናገኘው የምንችለው ኳሊቲ አይደለም። ይሄን ልታቂ ይገባል። ከዛስ ለራሷ የወረደ አመለካከት ወይም ደግሞ ለራሷ የተስተካከለ አመለካከት አንድ ሴት ከሌላት ለራሷ የሚገባትን ቦታ ማታቆን ወይም ደግሞ ቫልዩዋን በትክክል አንደርስታንድ ማታደርግ ከሆነ አንድ ሴት በምንም ተአምር በየትኛውም ቀመር ለፍቅር አጋሯ ግልጽ ልትሆን አትችልም። ይሄን ልታቂ ይገባል፣ ሊሰመርበት ይገባል። አንድ ሴት ለራሷ የተስተካከለ አመለካከት ከሌላት በቀር በምንም ተአምር ለፍቅር አጋሯ ግልጽ ልትሆን አትችልም። ለራሷ የወረደ አመለካከት ያላት ሴት ወይም ደግሞ ዋጓን በትክክል የማትረዳ ሴት በግልጸኝነቷ ምክንያት ብቻ እንዳትገለል ትፈራለች፣ እንዳትነጠል ትፈራለች፣ እንዳትጎዳ ትፈራለች፣ እንዳትጠላ ትፈራለች። እቺ ሴት የእውነት ተከብራ ከመኖር ይልቅ ሁሉንም ሰው እያስደሰተች የውሸት ተወዳ መኖር ትመርጣለች። ይሄ ደግሞ በምንም ተአምር ሊኖርሽ የማይገባ ህይወት ነው። ግልጸኝነትሽ የዋጋሽን ከፍታ ያሳየዋል። በዚህ ምክንያት ወንድ ልጅ ይማረክብሻል ማለት ነው። ዋጓ ከፍ ያለ ሴት የሚያስፈልጋትና የሚገባትን ነገር በግልጽ ትናገራለች። እንዴት ትሪት መደረግ እንደምትፈልግ በግልጽ ትናገራለች። ምን ሊደረግላት እንደሚገባ ታሳውቃለች። ምን ምቾት እንደማይሰጣት ትናገራለች። ለልቧ ሰላም፣ ለውስጧ እረፍት በምን መንገድ ቅድሚያ እንደምትሰጥ፣ ምን ያህል ድረስ ርቀት እንደምትሄድ፣ ለሰላሟ ብላ እንደምትሄድ በግልጽ ታሳውቃለች። በድርጊቷም በቃላቶቿም እነዚህ ነገሮች ታንጸባርቃለች። እነዚህ ነገሮች በጣም አሪፍ ነገሮች ናቸው። በጣም ብዙ ሰው በተለይ በጣም ብዙ ሴቶች የፍቅር አጋራቸው እነዚህ ነገሮች እንዲያደርግላቸው ሲጠይቁ ኦቨር ሄዶ የጠየቁት ይመስላቸዋል፣ ወይም ደግሞ እያስጨነቁት ያሉ ይመስላቸዋል። ሳይፈልግ የሆነ ነገር እያሉት እንዳሉ ይሰማቸዋል። ይሄ በጣም ስህተት ነው። እንደነዚህ አይነት ግልጸኝነቶችሽ ወንድ ልጅ ወይም ደግሞ የፍቅር አጋርሽ ምንም ሳይወዛገብና ሌላ ሁለተኛ ግምት ውስጥ ሳይገባ ምን ሊያስደስታት ምን ሊያስከፋት ይችላል የሚል አይነት ነገር ውስጥ ሳይገባ በግልጽ ካንቺ ይሰማል። ምንም ነገር ሳይወዛገብና ሌላ አይነት ግምት ውስጥ ሳይገባ ከሱ የሚጠበቁ ነገሮችን በሚገባ ያደርጋል። በሚገባው ልክ መንቀሳቀስ ይጀምራል ከዛ በኋላ። ይሄ በጣም አሪፍ ኳሊቲ ነው። ወንዶች የፍቅር ግንኙነት ውስጥ ሰላም ከሚባለው በላይ እንፈልጋለን። ከሚባለው በላይ ይሄን ልታቂ ይገባል። እዚህ ጋር ሴቷ ሰላም አትፈልግም እያልኩሽ ወይም ደግሞ ሰላም የማይፈልግ ሰው አለ እያልኩሽ አይደለም። ግን ደግሞ ወንዶች ኤቭሪቲንግ በሚያስጨንቀን ኤቭሪቲንግ በሚያሳስበን ላይክ ምን ሊያስደስታት ይችላል ምን ሊያስከፋት ይችላል የሚል አይነት ውዝግብ ውስጥ መግባት አንፈልግም። ሰላም አጣን ብለን የምንለውም ላይክ ኮንቨርሴሽኖች ጭቅጭቆች ምናምን አይደለም። ብዙ ጊዜ ይሄ ላይክ ምንድነው ያስከፋት ምንድነው ያስደስታት የሚለውን ነገር ማወቅ አለመቻላችን ሰላማችን ይነሳዋል። የሚያስከፉሽን የሚያስደስቱሽን ነገሮች በግልጽ የምትናገር አይነት ሴት ከሆንሽ ይሄ ብቻውን የምትገርም ሴት የሚያደርግሽ ኳሊቲ ነው። ወይም ደግሞ ከዛ በኋላ አንቺን ለቁም ነገር እንዲያስብሽ ከአንቺ ጋር እድሜ ዘመኑን መኖር እንዲያለ የሚያደርግ ኳሊቲ ነው። ይሄን ልታቂ ይገባል። ኤንድ ይሄ ኳሊቲ ካለሽ አንደኛ ነገር ሰላሙን ሰጥተሽዋል። ሁለተኛ ነገር ደግሞ ግልጸኝነትሽ በራሱ ዋጋሽን ምን ያህል የመረዳትሽ ማሳያ ነው፣ ማረጋገጫ ነው። ዋጋሽ ከፍ ያለ መሆኑን እርግጠኛ መሆንሽን የምታሳዩ በግልጸኝነትሽ ውስጥ ነው ብለናል ቀደም። እነዚህን ሁለት ኳሊቲዎች አንቺ ጋር ያገኛል ማለት ነው። ኤንድ ከማስመሰል ከቲያትር ከድራማ የጸዳች ሴትን ደግሞ የማይፈልግ ወንድ የለም። ይሄን ልታቂ ይገባል።
ሁለተኛው ግልጽነት የታማኝነትና የአክብሮት ማሳያ ነው። እዚህ ጋር ግልጸኝነትሽ የፍቅር አጋርሽን ምን ያህል እንደምትተማመኝበትና ምን ያህል እንደምትታመኝለት የሚያሳይ የሚገርም ኳሊቲ ነው። ይህን ሴት ልጅ ለፍቅር አጋሯ ወይም ደግሞ ለወንድ ልጅ ልትሰጠው የምትችለውና ልቡን ልታሸንፍበት የምትችልበት ትልቁ መሳሪያ ግልጸኝነት ነው። የትኞችም ወንድ ልጅ ሊማርኩ ይችላሉ ብለሽ የምታስቢያቸው ነገሮች በሙሉ ከግልጸኝነትሽ ጋር የሚወዳደሩ አይደሉም። ምክንያቱም ግልጸኝነትሽ ውስጥ ታማኝነትሽ ይንጸባረቃል። እምነት እንደጣልሽበት ይረጋገጣል። ፕሮቫይደርሽ እንዲሆን እንደፈቀድሽለት የሚታወቀው በግልጸኝነትሽ ውስጥ ነው። እነዚህ ኳሊቲዎች ብቻቸውን ወንድ ልጅ ዋጋ እንዲከፍልሽ ወይም ደግሞ እንዲሞትልሽ እንዲማረክብሽ የሚያደርግ የሚገርሙ ነገሮች ናቸው ማለት ነው። ሶስተኛ ግልጸኝነትሽ ወንድነቱን ያጎሏል። ይኸውልሽ እዚህ ጋር የውስጥሽን አውጥተሽ ስትናገሪ፣ የሆድሽን የልብሽን አውጥተሽ ስትዘረግፊና እንዲያውቀው እንዲያየው ስታደርጊ የሆነ መፍትሄ እንደሚሰጥሽ ወይም ደግሞ ሊሰጥሽ እንደሚችል እንዳመንሽበት እያረጋገጥሽለት ነው። ይሄ ስሜት ደግሞ ከዛ ቅጽበት በኋላ በባሊም በሰላሌም ብሎ ፍላጎትሽን እንዲያሟላ የደስታሽ ምክንያት እንዲሆን ማድረግ ያለበትን ነገር እንዲያደርግ የሚጠበቁበትን ነገሮች እንዳያጎድል የሚያደርግ ድንቅ ኳሊቲ ነው። ሞመንት ያችን ግልጸኝነት ካሳይሽባት ቅጽበት ጀምሮ አካላዊም አእምሯዊም ስነልቦናዊም ማህበራዊ ፍላጎቶችሽን ማርካት ማሟላትና የደስታሽ ምክንያት መሆን ይፈልጋል ወንድ ልጅ ማለት ነው። ይሄ በጣም የሚገርም ኳሊቲ ነው። ከዛሽ ቅጽበት በኋላ ትኩረቱም ሱሱም አንቺ ሆነሽ ትቀሪያለሽ። ይህን እርግጠኛ ሆኜ ነው የምነግርሽ። ግልጽ ስትሆኚ ቅድም እንዳልኩሽ ህይወትሽ ውስጥ እንደሚያስፈልገ እየነገርሽ ነው። 100% ፐርፌክት እንዳልሆንሽ እያሳይሽ ነው። እርዳታ እንደምትፈልጊ እንዲያውቅ እያደረግሽ ነው። ከአቅምሽ በላይ የሆነ ነገር እንዳለና ያን ነገር ሊፈታልሽ ያን ነገር ሊያቃልሽ የሚችለው እሱ እንደሆነ እንዲያውቅ እያደረግሽ ነው። እንደነዚህ አይነት ነገሮች ወንድ ልጅ ከምታስቢ በላይ የሚማረኩት ወይም ደግሞ በፍቅርሽ እንዲንበረከክ የሚያደርጉ ኳሊቲዎች ናቸው። እስካሁን የተነጋገርንባቸው እነዚህ ሶስቱ ነገሮች ወንድ ልጅ በግልጸኝነትሽ ምክንያት የሚማረክባቸው ምክንያቶች ናቸው አይደለ? እነዛ ነገሮች ተነጋግረናል። ከዚህ ባሻገር ግን አንድ ነገር አስጠንቅቄሽ ማለት ፈልጋለሁ። ምን መሰለሽ? ግልጽ ስትሆኚ ኢን ዘ ፈርስት ፕሌስ ግልጽነትሽ ለሁሉም ወንድ ሊሰጥ የሚገባው ነገር አለ። ይሄን ነገር ልታቂ ይገባል። ላይክ ለማን ነው ግልጽ መሆን ያለብኝ፣ ለማን ነው ግልጽ መሆን የሌለብኝ የሚለውን ነገርና መቼ ነው ግልጽ መሆን መጀመር ያለብኝ፣ መቼ ነው ነገሮችን ያዝ ማድረግ ያለብኝ የሚለውን ነገር በኢንስቲንክትሽ ልትወስኝ ይገባል። ላይክ ቀልብሽ ይነግርሻል እነዚህ ነገሮች መቼ መወሰን እንዳለብሽ። ግን ደግሞ ከዛ በኋላ ግልጸኝነትሽን ላይክ ማሳየት ኤክስፖዝ ማድረግ ከጀመርሽ በኋላ ያ ሰው አብሮሽ ያለው ሰው እንዴት አንድ ሊያደርገዋል የሚለውን ነገር በጥንቃቄ ቼክ ልታደርጊ ይገባል። ይሄ ሰው ከዛ በኋላ አንድ የሚያደርግበት መንገድ ከዛ ሰው ጋር መቀጠልሽና አለመቀጠልሽ የሚወስን ነገር ወይም ደግሞ ያ ሰው ይሆንሻል አይሆንሽም የሚለውን ነገር ለመወሰን ይረድሻል። ገብቶሻል አይደለ? ግልጸኝነትሽ ተንተርሶ ኬር የሚያደርግልሽ ከሆነ ለስሜትሽ የሚጨነቅ ከሆነ ኃላፊነት የሚወስድ ከሆነ ሊጠብቅሽ፣ ሊንከባከብሽ፣ ሊከላከልሽ የሚፈልግ ከሆነ ሊረዳሽ የሚፈልግ ከሆነ ስለ አንቺ ብዙ ማወቅ የሚፈልግ ከሆነ ዲስ ጋይ ኢዝ ዘ ራይት ጋይ ማለት ነው። ትክክለኛው ሰው ነው ለአንቺ። ከዚህ በተቃራኒ የሚሆን ከሆነ ግልጸኝነትሽ ምቾት የሚነሳው ከሆነ ሰላም የማይሰማው ከሆነ ወይም ደግሞ ጭራሽ ከሱም ብሶ ላይክ አንቺ እንደ እናት እንደ እህት ምናምን እንድትንከባከቢው የሚፈልግሽ ከሆነ ይሄ ትክክለኛው ሰው አይደለም፣ ገና ያልበሰለ ሰው ነው ማለት ነው። ግልጸኝነትሽ ብቻውን ያ ሰው ይሆነኛል አይሆነኝ የሚለውን ነገር እንድታቂ ወይም ደግሞ እንድትለይበት ይረዳሻል ማለት ነው። ይህችን ነገር እንደ ቲፕ ልትይዣት ይገባል። እና ቅድም እንዳልኩሽ ሁሉም ወንድ ግልጸኝነትሽ አይገባውም። በጣም ጥንቃቄ ልታደርግ ይገባል እና መቸኮል አያስፈልግም። የትኛውም አይነት ሁኔታ ውስጥ ሆነሽ ልትቸኩይ አይገባም። በቃ ረጋ ብለሽ ካልም ሆነሽ ነገሮችን ልታስኬጅ ይገባል። ኤንድ ሁልጊዜም ደግሞ ውስጥሽን ቀልብሽን ልታዳምጭ ይገባል፣ ልትሰሚ ይገባል። ሞስት ኦፍ ዘ ታይም ውስጥሽ የሚነግርሽ ነገር ትክክል ስለሆነ ማለት ነው።